ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ እያደረገ ስለሚሄድ ከፍ ስለምታደርጉ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ለቻናላችን ሰብስክራይብ በማድረግ ቤተሰብነታችሁን እንድታሰፉ በአክብሮት እየጋበዝን የቻናላችን ተከታታዮች እንድትሆኑ፣ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን እንድትቀጥሉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ይሄኛው ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው በቀጥታ ወደ አንፊልድ ተመልሰን በአንፊልድ ኢንሳይድ ሊቨርፑልን በተመለከተ ይሆናል። ያው ከሰሞኑ የተወሰኑ የሚዲያውም ጫጫታ፣ በዙሪያ ያሉ ታላላቅ ተጫዋቾችም ጩኸት፣ ትችት፣ ተቃውሞ፣ አስተያየቶች፣ ገንቢ ሀሳቦችም ሁሉም ረገብ ቀዝቀዝ ብለዋል። ግን ለእያንዳንዱ ጉዳይ መነሻና መንደርደሪያ ያለው ከክለቡ ወቅታዊ ሁኔታ ስንመለከት ክሬቭ ኢቫንስ ትናንትና አንድ ዘገባ በአትሌቲክስ ገጹ ላይ ሰፋ ያለ ነጥብ አንስቶ ነበርና ያንን ጉዳይ መነሻ በማድረግ የራሳችንን ሀሳብም አካተንበት እስቲ ይሄ ጉዳይ አንዱ በዚህን ወቅት ሊቨርፑል ያጣውን ትክክለኛ አይደንቲቲ መነሻ ሊሆን ይችላል ወይ? ያን ጉዳይስ ቢያስተካክሉት ወደ ቀድሞ ቅኝቱ መመለስ ይችላል ወይ? እሱን ፍርዱን ለእናንተ እንተውና እስቲ በሀሳቡ ላይ እንወያይ። በሰሞኑን ከሚወጡ ዘገባዎች መካከል የዶሚኒክ ሶቦስላይ የጉዳት መረጃን እስቲ አፕዴት እናደርጋችሁና ዛሬ ደግሞ አርነ ስሎት ካልተሳሳትኩ 9 ሰዓት ላይ ሙሉ ፕሬስ ኮንፈረንስ አላቸው። ያኔ የበለጠ የጀሬሚ ፍሪምፖንግ መመለስን፣ የዶሚኒክ ሶቦስላይ ለነገው ፍልሚያ ብቁ መሆኑን የበለጠ ያረጋግጣሉ። ነገር ግን በሊቨርፑል ስም የተከፈቱ በርካታ የፌክ አካውንቶች አሉና ቬሪፋይ ስለሆኑ ብቻ እነዛ አካውንቶች ላይ የሚፖሰቱ እያንዳንዱ ፖስቶች ትክክል ናቸው ማለት አይደለም። ነገር ግን የተረጋገጠ ፖስቶችን ለማግኘት ቢያንስ ቬሪፊኬሽን ብቻ በቂ አይደለም። ስለ ዘገባዎች ማንነት ወደኋላ መለስ ብሎ በደንብ ማጣራት ያስፈልጋል። ዶሚኒክ ሶቦስላይ እስከ ፌብሩዋሪ ድረስ ከሜዳ ይርቃል የሚለው ጉዳይ ከእውነት የራቀ የመጨረሻ የሐሰት መረጃ ነው። ሶቦስላይ የቶትናሙ ጨዋታ ይገባል። ነገር ግን ኦፊሻሊ ኮንፈርም የሚደረገው ዛሬ ነው። ሊቨርፑል ከአንድ ቀን እረፍት በኋላ የቡድኑ ተጫዋቾች ትናንትና ወደ ትሬኒንግ ካምፕ ሲመለሱ ከሙሉ ትሬኒንጎችን ካጠናቀቁ ተጫዋቾች መካከል አንዱ በሙሉ ጤንነት ላይ የሚገኘው ዶሚኒክ ሶቦስላይ ነው። የማች ፊትነስ ይኖራል። ቆይታውን ይመለከታሉ። የሃርምስትሪንግ ይሄ የተወሰነ ምልክቶች እና በፍጥነት ሪከቨር ሊደረግ የሚችል ምልክቶች ታይተው ነው ተጫዋቹን እንግዲህ በተለያየ ዘገባዎች ላይ እንግዲህ ይሄን ጉዳይ ሲያስተጋቡ የነበሩት እና እንደምታስታውሱት ለመጀመሪያ ጊዜ ዶሚኒክ ሶቦስላይ በሊቨርፑል ቤት በዘንድሮ የውድድር ዓመት በቻምፒየንስ ሊግ እና በፕሪሚየር ሊግ አንድም ጨዋታ ሳይቀየር ነበር ያጠናቀቀው። ለመጀመሪያ ጊዜ ከብራይተን ጋር 88ኛ ደቂቃ ላይ ስሎት የቀየሩት ታስታውሳላችሁ። ተጫዋቹ ወደ ጨዋታው መጠናቀቂያ አካባቢ የተወሰነ ጉዳት አጋጥሞት ሕክምና እርዳታ ተደርጎለት በድጋሚ ነበር ወደ ሜዳ የገባው። አሁን ተጫዋቹ ያን ጨዋታ እንዳያጠናቅቅ ቅድመ ጥንቃቄ ለመውሰድ ሲባል ወደኋላ ቀይረው አስወጥተውት በስተጀርባ አንዳንድ ሂደቶች ሲሰሩ እንደቆዩ ተነግሯል። እና አሁን እንግዲህ ተጫዋቹ ምናልባት የቶትናሙን ጨዋታ በልዩነት ይሄ የሚያሰጋ አይነት የጉዳት እንትን አልታየም እስካሁን ድረስ ባለው። ነገር ግን ዛሬ ስሎት የበለጠ ያረጋግጣሉ። እስቲ በዚሁ ወደ ዶሚኒክ ሶቦስላይ ወቅታዊ ሁኔታ እንለፍና ኢንሳይድ ሊቨርፑልን በተለይ ከአንፊልድ ኮንፊደንሻል ያገኘናቸው መረጃዎችን ከአትሌቲክስ ጋር አቀናጅተን ወደ እናንተ የምናጋራ ይሆናል።
ዶሚኒክ ሶቦስላይ የዘንድሮ የውድድር ዓመት የሊቨርፑል ኮከብ የሊቨርፑል ሁሉ ነገር ሆኖ ይሄ ተጫዋች በልዩነት እንግዲህ እየተወደሰ እየተሞገሰ ክለቡ ውጤትም ቢያጣ ጥሩ ፎርም ላይም ባይሆን ሶቦስላይ አይተችም። ማይተችበት ደግሞ ትላልቅ ምክንያቶች አሉ። አንደኛ ከየትኛውም የስኳዱ ተጫዋቾች ከሲነሩ ከአዳዲስ ፈራሚዎችም ከነባሮቹም ፍጹም ተነሳሽነቱ በኮንሲስታንሲ ቢችል አንድ ተጫዋች እንደ 11 መገልገል ቢቻል ሊቨርፑል ቤት ሶቦስላይ ሁሉም ነገር መሆን ይችል ነበር። ሆኖም አሳይቷል። የቀኝ ክንፍ ተጫዋች በሳላ ቦታ በመሆን ከአጥቂ ጀርባ በመጫወት 8 ቁጥር 6 ቁጥር ሆኖ በመጫወት ቀኝ ፉልባክ በመሆን ግራ ዊንግ በመጫወት ያልተጫወተበት ቦታ የለም። በሁሉም ቦታዎች ላይ ሶቦስላይ ፍሪ ሮል ነው፣ በጎደለበት ይገባል። ይሄ አንደኛ ተጫዋቹ ላይ የሚንጸባረቀው የቡድን ስፕሪትና ፍላጎት በራሱ አሰልጣኙ ለተጫዋቹ ያልተገደበ ሚና እንዲሰጡና ሚናውንም በአግባቡ የመወጣት አቅሙን ከጨዋታ ጨዋታ ያሳያል። ይሄ ሶቦስላይ ተነሳሽነትና ጥንካሬ ከምን መነሻ ነው የሚለውን ጉዳይ ደግሞ ወደኋላ መለስ ብለን ጥንካሬው መንደርደሪያው ኬት የመጣ ነው። በመጀመሪያ ደረጃ ታስታውሳላችሁ ሊቨርፑል ሲፈርም አንድ ሰውነቱ ላይ ያለ ንቅሳትን ሲያወራ ነበር። የስቲቨን ጀራርድን ንቅሳት አለ። ከልጅነቱ ጀምሮ ጀራርድን ሲያደንቅ አባትየው የቅጣት ምት የፍጹም ቅጣት ምት አመታት ጭምር የቅጣት ምት ቴክኒኩን የእግር ኳስ ክህሎቱን እንዲያዳብር ምን ያክል ተጽዕኖ እንደፈጠረበትና የአባቱ እገዛ እዚህ እንዳበቃው ደጋግሞ ይናገራል። የተለያዩ ዶክመንተሪዎች ላይ እንደተመለከታችሁ ተስፋ አደርጋለሁ። ይሄ ተጫዋች ያን የስቲቨን ጀራርድን ምስል በሊቨርፑል ማሊያ ድጋሚ የመግለጥ ትልቅ ኃላፊነት ወስዶ ነው በእያንዳንዱ ጨዋታ የሚገባውና አሁን ተጫዋቹ ኮንትራክቱ እስከ 2028 ነው የሚያቆየው። በዚህም ወቅት ካሉ ተጫዋቾች መካከለኛ ደሞዝ ከሚያገኙ ተጫዋቾች መካከል አንዱ ሶቦስላይ ነው። 150,000 ፓውንድ ነው ሳምንታዊ ደሞዝ በሊቨርፑል የዌጅ ቢል ላይ መካከለኛ፣ ይሄ ሚዲየም የሚባለው የክፍያ አይነት። ምክንያቱም የሳላ የቫንዳይክ ኮንትራክት መሻሻል የአዳዲስ ተጫዋቾች የደሞዝ ክፍያ የሊቨርፑል የደሞዝ አወጣት ስርዓትን ከፍ ማድረጉን ተከትሎ ሶቦስላይ ከሚዲየም ወደ የላኛው የመጀመሪያ ደሞዝ ተከፋዮች ተርታ ሊያስቀምጠው የሚችል እስከ 2031 32 ተጨማሪ የ6 ዓመት ኮንትራት የሚያቆየውን ለማስፈረም ቅድመ ዝግጅቱ ተጠናቆ ተጫዋቹም ደስተኛ ሆኖ ሊቨርፑል በዚህ ጉዳይ ላይ እምነት ባይኖረው በቀጣይ ሳመር በ90 ሚሊዮን ፓውንድ ለማስፈረም እንኳን የሪያል ማድሪድ እና የአንዳንድ ክለቦች አይን ወደ ሊቨርፑል እና ወደ ሶቦስላይ የኮንትራት ድርድር ላይ በከፍተኛ ሁኔታ ትኩረት እንደሰጡ ሚዲያ ከሰሞኑ በስፋት እየዘገበ ነው እና ተጫዋቹ በሊቨርፑል ቤት ኮንትራት የማደሱ ጉዳይ አሁን ወደ አድቫንስድ ስቴጅ፣ ይሄ የመጨረሻ ጥቅማ ጥቅም ድርድር ምናምን ስቴጅ ላይ ደርሰዋል። ድርድሮች ከበስተጀርባ ገፍተው ሄደዋል። ምናልባት ራያን ግራቨንበርግ እና አሌክሲስ ማካሊስተር ቀጣይ የሊቨርፑል ቤት ኮንትራታቸው የሚታደስ አማካዮች ናቸው። እንግዲህ ኤንዶን ለምታደንቁ ኤንዶን ለምትወዱ በዚህኛው ጃንዋሪ ጭምር ሊሸኙት የሚችሉበት እድል አለ፣ በተለይ አማካይ የሚያስፈርሙ ከሆነ። ይህንን ተከትሎ ሶቦስላይ በአዲሱ በሚሻሻለው ኮንትራት እንግዲህ ወደ 245,000 ፓውንድ ገደማን ደሞዝ እንደሚያገኝ ነው እየተዘገበ የሚገኘው። ይሄ ተጫዋች ፍላጎቱ ተነሳሽነቱ ብቻ አይደለም፣ ይሄ የስፕሪት መገለጫ ነው። ግን ቴክኒካሊና ታክቲካሊ ሶቦስላይ ለሊቨርፑል እያበረከተ ያለውን ጉዳይ ከአንዳንድ መመዘኛዎች ስናይ ለማመን የሚከብደን ቁጥሮች አሉ። በዚህ ሊቨርፑል ውስጥ ሶቦስላይ የሚፈጥረው ልዩነት ይሄ ቡድን ለተገኘውም ውጤት የተጫዋቹ አስተዋጽኦ እንዳለበት እንገነዘባለን። ለምሳሌ በአምስቱ ትላልቅ ሊግ የፕሪሚየር ሊግ ተጫዋች ሆኖ ይሄ የፓሲንግ ግሬድ ሲወጣ 79.3 ፓሲንግ ግሬድ በመጀመሪያ ደረጃ በማግኘት ሶቦስላይ አንደኛ ነው።
ሹቲንግ ግሬድ ሲወጣም 88.4 በማግኘት አንደኛ ነው። ክሮሲንግ ግሬድ በሚባለውም ሲወጣ 83.2 በማግኘት አንደኛ ነው። በአምስቱ ትላልቅ ሊጎች አንድ የሚያስገርም ስታትና ምናልባት ከሐሙስ ምሳ ሰዓት አንስቶ በኤክስ ገጽ ላይ በጣም በከፍተኛ ሁኔታ አነጋጋሪ የሆነው ስታት በኦፕታ አማካኝነት የተለቀቀው ነው። ብዙ እያከራከረና እያስገረመ የሚገኘው በሶስተኛ የሜዳ ክፍል 292 የተሳኩ ፓሶችን በማድረግ ብቸኛ ተጫዋች መሆኑን ኦፕታ ገለጸ። ዶሚኒክ ሶቦዝላይ በስንት በ292 የፋይናል ሰርድ ፓስ። ነገር ግን ይሄ የፓስ ሲኩዌንስን ደግሞ በግራፍ ሲያስቀምጥ ሶቦዝላይ የተለየለት ሁነኛ ቦታ አለመኖሩ ይሄን ስታት ግርም ተፈጥሯል። ማለት ተለይቶ ሶቦዝላይ ሚናው የት ነው? ቀኝ ፉልባክ ነው። ባለፈው ጨዋታ ሲጀምሩ በብራይተን ጨዋታ ጎሜዝ እስከሚጎዳ ድረስ የዲያመንዱን 8 ቁጥር በመያዝ ወደ ሳላ ፖዚሽን አዘንብሎ ነበር የሚጫወተው። ሊቨርፑል መሪ ሲሆን ጥንቃቄን ሲወስድ ከቀኙ 8 ቁጥር ከማዘንበል ይልቅ ወደ መሀል ገብቶ የደብል ፒቮቱን ሮል ላይ አንድ ስቴፕ ፈንጠር ብሎ ለዊዘ በመቅረብ መጫወት ጀመረ። ጎሜዝ ሲጎዳ ቀጥታ ቀኝ ፉልባክ ነው የሆነው። ተጫዋቹ በቀኝ ፉልባክ ቦታ የተጫወተበት ጨዋታዎች በርካታ ናቸው። በአማካይ ስፍራ በወጥነት አንዳንድ በጣም ያስገርመው በተሰለፈበት ቦታ ያጠናቀቃቸው ጨዋታዎች በጣም አነስተኛ ናቸው በፕሪሚየር ሊግ በዘንድሮ በሁሉም ውድድሮች በሊቨርፑል ቤት። ለምን? ሊቨርፑል ጉዳት አጋጠመው፣ ሽግሽግ ፈለገ፣ ታክቲካል ሽፍት ፈለገ። ሶቦዝላይ ነው ሚናን ቀይሮ ቲሙ ማጥቃትም ከፈለገ ኢነርጂም የሆነው መከላከልም ከፈለገ ሞር አግሬሲቭ ነው የሚጫወተው። በሁለቱም ካራክተር እንዴት አንድ ተጫዋች የሚያስገርመው የሶቦዝላይ ቴክኒክ ለሁለቱ ሚና አመች መሆኑን እና በዚህ ወጥነት በሌለው ቦታ ወይም ባልተለየለት ቦታ ተጫዋቹ ሁለገብ ነው እየተጫወተ የመጨረሻ የሜዳው ክፍል ላይ የተሳካ 292 ፓስ ማድረጉ የተጫዋቹን ጥረትና በእያንዳንዱ ጨዋታ የሚሰጠው ሚና የሚወጣበትን መንገድ ሞር አታኪንግ ሰርድ ላይ የበለጠ ለሊቨርፑል ማጥቃት በእጅጉ ወሳኝ መሆኑን ነው የምንመለከተው። እንዲሁም በፕሪሚየር ሊጉ 23 የተሳኩ ታክሎችን በማድረግ 16 ድሪብል ዲፌንድድ በመከላከል በኩል 16 የተሳኩ ድሪብሎችን በማሳካት አንደኛ ነው። 26 የክሮስ ኳሶችን በተሳካ ሁኔታ በማሻገርና በ3 ሰከንድ ውስጥ ይሄ የኳሷን ፍጥነት በመለካት በ3 ሰከንድ ውስጥ አሲስት ያደረገ ብቸኛ ተጫዋች ነው። 639 ቶታል ፕሬዠር አቴምፕት አድርጓል። ይሄ በነገራችን ላይ እነዚህን ጉዳይ ቀድሜ የማነሳው ቀጣይ ከማነሳቸው ሀሳቦች ጋር በቀጥታ ተያያዥ ስለሆኑ ይሄ ሁሉ ሚና እንዴት በአንድ ተጫዋች ይዘለቃል የሚለውን ነገር አስተን ለመወያየት ነው። ከፍተኛ ጫና ተጋጣሚ ላይ በማድረግ 639 አቴምፕቶችን በማድረግ ብቸኛ ተጫዋች 30 ቻንሶችን ክሬት በማድረግ እንግዲህ በሊጉ ሁለተኛ ነው ከብሩኖ ፈርናንዴዝ በመቀጠል። ይሄ ተጫዋች በልዩነት እንዲህ አይነት አስተዋጽኦ እያደረገ የክለቡ ውጤት በዚህ ደረጃ መሆኑ ግርም ተፈጥሯል። ግን እግር ኳስ ፕሮሰስ ስለሆነ በአንድ ተጫዋች ብቻ የሚዘለቅ ስላልሆነ የቡድን ቅንጅትን የሁሉንም ተሳትፎ ስለሚፈልግ ውጤቱ የጋራ ውጤት ነው መሆን ያለበት። መሆንም የሚሆነውም የጋራ ጥረት ነው። ስለዚህ ይሄ ተጫዋች በዚህ ደረጃ ለሊቨርፑል በልዩነት አስተዋጽኦን እያደረገ ነው። ይሄ ኦን ዘ ፒች እነሱ እንደሚሉት በሜዳ ላይ ያለው። ኦፍ ዘ ፒች ደግሞ የመልበሻ ቤት ጉዳይና የትሬኒንግ ቦታ የስፕሪት ጉዳይ አለ። አሁን እውነታዎች ከበስተጀርባ የነበሩ ክፍተቶች፣ የሳላ ብሶት፣ ቁጣ፣ የነ ቫንዳይክ ዝምታ፣ የነ አሊሰን ያ ፍላጎት ማጣት፣ የነ አንዲ ሮበርትሰን የቡድኑ የስፕሪት ጠባቂ ተብሎ
በልዩነት ስም የተጠራው አንዲ ሮበርትሰን የሚታወቅበት የቡድኑ ትልቁ የተጫዋቹ ሚና ይሄ በስፕሪት ደረጃ ከሜዳ ውስጥ ውጭ ባለ ሁኔታ ኮሜዲ መሆኑን ሁሉም ተጫዋቾች የሚወዱት አይነት እና ተጫዋቾች በጣም በሱ በሚያሳየው እዛ ጋር ትሬኒንግ ቦታ ላይም በጉዞ ላይም በሁሉም ነገር የሚወዱት የቡድኑ ስፕሪት ይሄ በፈገግታ ተጫዋቾችን ሪላክስ እንዲያደርጉ የሚያደርግበት የራሱ የሆነ ኮሜዲ ስታይል አለው። እነዛ ሁሉ ጉዳዮች የጠፉ በሊቨርፑል ስፕሪት ውስጥ የርገን ክሎፕ ሊቨርፑል ቤት ከጨመሩ ትላልቅ ጉዳዮች መካከል ለእግር ኳስ ባላቸው ጥልቅ ፍቅር ከሊቨርፑል ደጋፊዎች ጋር በማቀናጀት ከፍተኛ የሆነ ተያያዥ የሆነ ስፕሪት ፈጥረዋል። ኢነርጂ፣ ያ ኢነርጂ ደግሞ የሚመራበት ስልትን ደግሞ በጣም ስለማን ማኔጅመንት ይሄ በልዩነት የሚነሳ አይደንቲቲ ገንብተዋል። እግር ኳስ የእያንዳንዱ ተጫዋች ካራክተር ድምር ውጤት ነው ስለሚሉ ካራክተር ደግሞ የዛው አይደንቲቲ ነው። በቃ ይሄ ካራክተር ሲፈጸም የቡድኑ አይደንቲቲ ነው። ያ አይደንቲቲ ደግሞ በተመሳሳይ ዌቭ ሌንግዝ ከደጋፊው ጋር ተያይዟል። ስለዚህ ይሄን ሰርኪዩት መለያየት ይከብዳል። የክለቡን ሲስተም አጫወት ስፕሪት ሁሉንም ጉዳይ ከደጋፊ ጋር እያይዞ በአንድነት ይሄ ደጋፊውን ከአጫወቱ ጋር ለመለያየት በሚቸግር ደረጃ የሊቨርፑል ሃይ ቴምፖ ፉትቦል ሲጀምር በደንብ ካስተዋላችሁ ደጋፊው እኩል ይጫዋል ሜዳ ውስጥ አንፊልድ ላይ አወይ ማች ሊቨርፑል የአጫወት ሲስተሙ እንዳይቀንስ የደጋፊው ኢነርጂ ከክሎፕ ሲስተም በበለጠ ደግሞ ጫና አለው፣ በጣም ግለት አለው። ይህን አያይዘዋል። የአርነ ስሎት ሲስተም ደግሞ ኮንትሮል ነው፣ ዝግታን ይመርጣል። ቀስ ባለ ቴምፖ ነው መጀመር የሚፈልገው። ሞር ጨዋታውን መቆጣጠር ሲባል ከኳስ ጋር ብቻ አይደለም። ሲከላከል እንኳን ጥብቅ መሆንን ይፈልጋል። ሲያጠቃም በልዩነት ስፔሶችን እየፈጠረ የሚጓዝ ነው፣ ከአንደኛው ፌዝ ወደ ሁለተኛ፣ ወደ ሶስተኛ፣ ወደ አራተኛ እያለ። ስለዚህ ይሄ በተመሳሳይ ዌቭ ሌንግዝ ለመጫወት ይሄ ዘሴም አይደንቲቲ ካጫወቱ ጋር የተለመደው ባህል አለ። እዚህ ጋር እንግዲህ የሆነ ታይሚንግ ተፈጠረ ይላል ክሬግ ኢቫንስ የአትሌቲክሱ ዘጋቢ። ልክ ለዚህ ደግሞ እንደ መነሻነት የሚነሳው የሊቨርፑል የጋራ ህብረት የሚመራባቸው ተጫዋቾች አሉ በቀድሞ ስፕሪት ውስጥ። በዋነኝነት የሚጠቀሱት ጄምስ ሚልነር እና ጆርዳን ሄንደርሰን ናቸው። ይህን ጉዳይ ወደ እናንተ ይዤ ከመምጣቴ በፊት ከአባ ጋር ስንወያይ አንድ ጉዳይ አነሳልኝ። በሊቨርፑል ቤት እስካሁን ድረስ ካዩዋቸው ተጫዋቾች ይላል ተቀይረው ሲገቡ በተለየ ፍላጎትና የቡድኑ ተጫዋቾች እየመሩ ቢሆኑም ወደዚህ የሚያነቃቁ እየተመሩ ከሆነ ውጤት የመቀየር ኢነርጂና ይሄ በተለይ የሞራልና የአእምሮ ንቃታቸው የተለየ ፍላጎት፣ ተነሳሽነት ከታክቲክ ውጪ ይሄ የስፕሪት ተጫዋቾች መሆናቸውን የሚያሳዩበት፣ በተቃራኒው ደግሞ በጨዋታው ተቀይሮ ሲወጡ ለሚገባው ተጫዋች ሌላ ፍላጎት ፈጥረው የሚወጡበት መንገድ እያነቃቁ ከኩርፊያ በጸዳ መልኩ ይሄ የተለየ ፕሮፌሽናሊዝም የርገን ክሎፕ ሊቨርፑል ውስጥ ከፈጠሩትና ከነዛ ተጫዋቾች ፕሮፌሽናሊዝም ያገኙት ይሄ ስፕሪቱን የሚጠብቁበት መንገድ ነው። ስለዚህ ሁለቱ ሲነር ተጫዋቾች የሊቨርፑል የመልበሻ ክፍል ከአሰልጣኙ በመቀጠል መሪ ሆኑ። አሁን በትሬኒንግ ግራውንድ ላይ ሰዓት አርፍዶ የሚመጣ መልበሻ ቤት ምን በተለያዩ ቅጣት አለባቸው። ይሄ ቅጣት የሚተዳደረው ከዚህ በፊት ሰምታችሁ ሊሆን ይችላል በሄንደርሰን እና በሚልነር ነበር እና እነዚህ ቅጣቶች ይሰበሰቡና ልክ በዚህ ወቅት የፈረንጆቹ አዲስ ዓመት ሲደርስ ይሄ ትላልቅ ፋውንዴሽኖች በመሄድ እዛው የሊቨርፑል ፋውንዴሽኖች በመገኘት ድጋፍ ይደረጋል እና ይሄ ድጋፍ ከሊቨርፑል ፋውንዴሽን ጋር በቀጥታ ተያይዞ የስፕሪቱ አንዱ አካል ሆኖ ነበር። ይህ ጉዳዩ እንዴት ይሄ የ90 ደቂቃ እግር ኳስ እስከምን ድረስ ተያያዥ እንደነበር ይሄ ክሎፕ የፈጠሩት የሊቨርፑል ቤት አይደንቲቲ ነው። እንደዚህ አይነት ተነሳሽነትና ፍላጎት ውስጥ የነበረ ቡድን መጀመሪያ የሊቨርፑል ደጋፊዎች በስሎት ሲስተም ላይ ካላቸው ቅሬታዎች መካከል አንደኛው በተመሳሳይ ኢነርጂ የመጫወት አቅም እና ያን ኢነርጂ ክሬት የማድረግ
በአዲስ መልኩ እየተገነባ ባለው ቡድን ውስጥ የጠፋው ትልቁ አሁን የሊቨርፑል ደጋፊዎች ከሚያነሷቸው ቅሬታዎች በኮሜንት መስጫ ላይ ያን የኤርገን ክሎፕን ኢነርጂ ፉትቦል ቢያንስ ያንን ስትራክቸር ሳይለቁ ወደ ራሳቸው ቀመም ማምጣት አይችሉም ወይ ነው ትራንዚሽኑ። ስሎት አንድ የፈጠሩት የራሳቸው ደግሞ ያው መልበሻ ክፍልን ማኔጅ ማድረግ አለ። ምክንያቱም የሊቨርፑል መልበሻ ቤት በጣም ለረጅም ዓመት የተረጋጋ ነው። ይሄ በሁለት ተከፍሎ ስፕሪት ማጣት፣ የአሸናፊነት ተነሳሽነት የማጣት ጉዳይ የማይታሰብ ነው የተገነባበት ስፕሪት። ምክንያቱም ደጋፊው ነው የሚመሰለው ቡድኑ። ያ ደጋፊ የሚመሰልበት ቡድን ደግሞ ስፕሪቱ ጎደለ ሲባል ልክ አይመጣም፣ አይጣጣም። አሁን ደጋፊውና ተጫዋቹ መካከል መቃረን ካለ፣ የሆነ ጋፕ ካለ የሊቨርፑል ስፕሪት ይፈርሳል። ምክንያቱም ተያያዥ ተደርጎ ተገንብቷል። ይህን ጉዳይ ደግሞ የሚጠብቁ ሲኒየር ተጫዋቾች አሉ። በጣም የሚያስገርማቸው ነገር በዘንድሮ ሲዝን ይላል የሊቨርፑል የሜዳ ውስጥ ጀግና ብቻ ሳይሆን የመልበሻ ቤቱም ጀግና አምበል ያልሆነው ግን ሚናው ልክ እንደ ኤንደርሰንና እንደ ሚልነር ከእድሜው በላይ የበሰለው ዶሚኒክ ሶቦስላይ ነው ከሊቨርፑል ውስጥ አዋቂዎች እንዳወቅኩት ከሆነ ይላል ክሪክ ኢቫንስ። ይህንን አንፊልድ ኮንፊደንሻል ላይ ተመልክቻለሁ። ለዚህ ደግሞ ዋነኛው ምክንያት የሚለው ቫንዳይክ ዘንድሮ ክሎፕ አንድ ዶክመንታሪ ላይ ታስታውሱ እንደሆነ በቅርብ በአማዞን የተለቀቀው ዶክመንታሪ ላይ ወደ ሊቨርፑል ይመለሳሉ እንዴ አንድ ቀንማ እመለሳለዋል ከሚናፍቁኝ ጉዳዮች መካከል ብሎ ብዙ ጠቀሱና በመልበሻ ቤት ሁሌም በኮሊደሮቹ ሳልፍ የቫንዳይክ ድምፅና ሳቅ፣ የሄንደርሰን ቦርዱን እየቀጠቀጠ የሚያወራው ተጫዋቾች የሚያነሳሳበት መንገድ ይናፍቀኛል በአንፊልድ ሲሉ ነበር። ያን ስሜታው የምናዳምጠው ከሶቦስላይ ብቻ ነው። አሊሰን የቀድሞ አይነት ሞራሉና ተነሳሽነቱ በዝምታ ተውጧል። ተጫዋቹ ዲሲፕሊንዱ ልክ እንደምትመለከቱት ዝምታ፣ ግን መልበሻ ቤት ውስጥ በጣም ሊደር ነው። ከዚህ በፊት ዘንድሮ ቀዝቅዟል። የአንዲ ሮበርትሰን የፈኒ አጋጣሚዎች የሉም። የቫንዳይክ መሪነት ሜዳ ውስጥ እንጂ የመልበሻ ቤት ውስጥ ሊደርሺፕ ያ የሳላ ጉዳይ ሚዲያ ላይ እስከሚወጣ ድረስ የሱ የሊደርሺፕ ክፍተት ነው ያሳየው ይላል። እንግዲህ እኔ አይደለም ያልኩት ክሪክ ኢቫንስ ላይ ነው የተመለከትኩት ይህን ጉዳይ። ሲኒየር ተጫዋቾች ለምን ቀዘቀዙ? ሶቦስላይ ለምን ኃላፊነት ተሰማው? በጄራርድ ስፕሪት ውስጥ ማደጉ ነው? ለሊቨርፑል ያለው ጥልቅ ፍቅር ነው? ክለቡ ያቀረበለት አዲስ በርካታ ነጥቦች ተነስተዋል። ነገር ግን በሜዳ ውስጥ ብቻ ሳይሆን ከሜዳም ውጭ የተጫዋች ፍላጎቱ የተለየ ነው። ታዲያ ለዚህ ጉዳይ ደግሞ ዋነኛው መነሻ የሆኑት አሰልጣኙ ናቸው። መልበሻ ቤትን ኮንትሮል ለማድረግ የራሳቸውን ዘዴ አምጥተዋል። ያ ዘዴ ደግሞ ይሄ የተመሰረተውን የክለቡን እንደ ስትራክቸር የተጫዋቹ ካራክተር የቡድኑ አይደንቲቲ ነው ብለው ክሎፕ ያመጡትን አስተሳሰብ በተወሰነ መልኩ ከዚህ አስተሳሰብ ይወጣሉ። እነዛ ጉዳዮች ደግሞ በሲኒየር ተጫዋቾች ላይ አዲስ ጉዳይ የፈጠረ፣ በአዲስ የመጡ ተጫዋቾች ላይ ይሄን ስፕሪት አዳፕት ለማድረግ መቸገራቸው፣ መልበሻ ቤቱ ለተወሰነ ጊዜያት ይሄ በዛ ስፕሪት ደረጃ አለመሆኑ ጎርቶታል ይላሉ በሜዳ ውስጥ ያለው ሳይኮሎጂ። ለዚህ ደግሞ ዋነኛ ምክንያት ተደርጎ የሚነሳው ተጫዋቾች ሲጠለጠሉ አሰልጣኙ ወጥቶ ዲፌንድ የሚያደርግበት መንገድ በቃላት እንጂ በካራክተር አይደለም። ክሎፕ በካራክተር ተጫዋችን ዲፌንድ ያደርጉ ነበር ይላል። ለዚህ ደግሞ በልዩነት ያነሱት ኑኔዝ በውድድር ዓመቱ 5 ግብ ሊያስቆጥር ይችላል፣ 10 ግብ ሊያስቆጥር ይችላል። የ20 ግብ ተጫዋች አይደለም። ግን የነበረው ካራክተር ያ ሜዳ ውስጥ የሚያሳየው ፍላጎት በደጋፊ ዘንድ ተጫዋቹ ተቀባይነት አግኝቶ ደጋፊው እያበላሸም ከተጫዋቹ ጎን ነው። ይሄ በካራክተር ተጫዋችን ወደ ደጋፊ ልብ ውስጥ ከገባ በኋላ ተጫዋቹ በአእምሯዊ ዝግጁነት ተረጋግቶ በዛ ስፕሪት ውስጥ ወደ አስቆጣሪነት እንዲመጣ ማድረግ። አሁን ደጋፊው ያላመነበት በካራክተር ደረጃ ለመተግበር ይሄ ከትችት ብቻ
ወደ ብቃታቸው ለመመለስ የሚጨነቁ ተጫዋቾች በስተዋል። ሊቨርፑል ቤት ነው። ይሄ ከባድ ነው። አሁን ትልቁ ሊቨርፑል 2025 የውድድር ዓመት ይሄ ማለት ከአንድ ወር በኋላ የሚጠናቀቀው የፈረንጆቹ አዲስ ዓመት በፊት የመጀመሪያ ትልቁ ጉዳይ ክሬት ኢነርጂ ነው ይላል። በክሎፕ ደረጃ ምናልባት የርገን ክሎፕ በሚና ሳይሆን ይሄ በድጋፍ መልክ ይሄን ኢነርጂ ክሬት ለማድረግ አስገዳጅ በሆነ መልኩ ሊቨርፑል መልበሻ ቤት ውስጥ ሊገኙ የሚችሉበት እድል አለ። ግን የተገለጸ ምንም አይነት ጉዳይ የለም። አሁን ትልቁ ልዩነት ተመለከታችሁ፣ ከ16 ወር በፊት ከተፈሩ ጉዳዮች መካከል የሜዳ ውስጥ እንቅስቃሴ ብቻ ሳይሆን ይሄ የሊቨርፑል ማይንድ ሴት አይደንቲቲ የተገነባበት መንገድ በጣም መሰረቱን የያዘ በጣም ጠንካራ ነው። ስሎት ከፈጠሩት አዲስ የመልበሻ ቤት ግንኙነት አንጻር ይሄ ስፕሪት መውረዱ ሲነር ተጫዋቾች አንድ መሐመድ ሳላህን የሚያክል ሲነር ተጫዋች ወጥቶ ሚዲያ ላይ በዚህ ደረጃ የመናገር ክፍተት ከተፈጠረ መልበሻ ቤት ውስጥ ያለው ይሄ መልበሻ ክፍላቸውን ሃንድል ለማድረግ የተመረጠበት መንገድ የቀድሞ ስፕሪት አይደለም ነው የሚለው እና እነዚህ ሁሉ ምስቅልቅል ከበስተጀርባ ነበረ እና በአንዳንድ ጨዋታዎች ጭምር ሊቨርፑል ማድሪድን ሲያሸንፍ እነ ኤድዋርድ ጭምር መልበሻ ቤት ነበሩ። ይሄ በጣም በጣም ከፍተኛ አሳሳቢ ጉዳይ ነው ይላል። የርገን ክሎፕ በሊቨርፑል ቤት ቆይታቸው አንድም ቀን የሊቨርፑል አስተዳዳሪ መልበሻ ቤት ገብቶ አያውቁም ከፕራይድ ዴይ ውጪ ይላሉ። ይሄ የሴሌብሬሽን ቀን ውጪ አንድም አስተዳዳሪ አይገባም። አንድም የሊቨርፑል ማኔጂንግ ዳይሬክተር ክፍል ገብቶ መልበሻ በጣም ሃንድል የተደረገበት መንገድ ይላል የትኛውም ቡድን ውስጥ ምናልባት ላይታይ የሚችል በጣም ጠንካራ መልበሻ ቤት እና ተጫዋቾች ልክ እዛ ጋር ከተመለከትኩት ጉዳይና አንዳንድ ከሚያሳምኑ ትላልቅ ነጥቦች መካከል ሁሉም ከመልበሻ ቤት ሲወጡ ያላቸውን ትስስር የሚገልጹበት መንገድ ከአሰልጣኙ ጋር እየተቃቀፉ ነው የሚወጡት እና የአሰልጣኙን ድጋፍ መጀመሪያ ያገኛሉ ከመልበሻ ቤት ሲወጡዋል። ልክ ወደ ሜዳ ሲገቡ ደግሞ የደጋፊውን ድጋፍ ያገኛሉ። ደጋፊው ከነሱ ጎን መሆኑን ልክ ቀዩ ማሊያ ወደ ሜዳ ሲገባ አንፊልድ ድብልቅልቁ ነው የሚወጣው። ይሄ የርገን ክሎፕ የፈጠሩት ካልቸር ነው በሊቨርፑል ቤት። ያን የደጋፊ ካልቸር ከቡድኑ አጨዋወት ጋር ከቡድኑ ሁሉንም ነገር አንድ አይነት ካራክተር አለበሱት። ያኔ ሊቨርፑል ለመሸነፍ ሩቅ የሆነ ቡድን ሆነ በአይደንቲቲ ደረጃ። ይህን አሁን በጣም ይሄ ስፕሪት ይህን ዘገባ ብትመለከቱ ሳብስክሪፕሽኑን ከፍላችሁ የበለጠ አንዳንድ እንደ ልቦለድ የተጻፉ ታሪኮች አሉ ማለት ለማመን የሚከብዱ በዚህ ደረጃ የአንድ 90 ደቂቃ 3 ነጥብ የማግኘት ቫሊዩ የሚሰራበት ርቀት በጣም ከፍተኛ ነው። ለዚህ ነው ይላል ክሬግ ኢቫንስ ክሎፕ ብዙ ሳይናገሩ ተጫዋቾችን በቀላሉ መግባባት ይችሉት። ስሎት ብዙ ተናግረው ተግባብተው ግን በተግባር ደረጃ የዛን ያክል ውጤታማ አልነበሩም። አንዳንድ ጉዳዮች አሁን ወደ ንጽጽር እንደመውሰድ እያደረጉ ነው። ነገር ግን አሁን ከትችት አንጻር አይደለም። የሊቨርፑል ውጣ ውረድ ሲዝን የጀመረበት አንዳንድ ክፍተቶች ከምን መነሻ ናቸው የሚለው ነው። ስለዚህ የክለቡ አይደንቲቲ ላይ በአንድ ወቅት እኮ ፕሮግራም ሰርተን ነበር። አይደንቲቲ ክራይስ ነው እንጂ ሊቨርፑል የተለየ ክራይስ ውስጥ እኮ ሊያስገባው የሚችልን ጉዳይ አላደረገም። አሁን የሆነ የሊቨርፑል ካልቸር አሁን አንድ አድማጫችን በቅርቡ ለአባ ደውሎ አንድ ጉዳይ ሲገልጽ ነበርና የገለጸበት መንገድ በእርግጥ አሁን ሁሉም የሊቨርፑል ደጋፊዎች ዘንድ ሁሉም ማለት ባይቻልም ማለት አብዛኛው እንዲህ አይነት ስሜት የተፈጠረባቸው ይመስለኛል። በክሎፕ ጊዜ የነበረኝ የሊቨርፑልን የማየት ጉጉቴ ጭምር ቀንሷል ከቲሙ ካልቸር አንጻር የሚል ሀሳብ ገልጾ ነበር ለአባ በቀጥታ በውስጥ መስመር በስልክ ከአባ ጋር ሲያወራ የነበረኝ የክለቡ የማሸነፍ ጥንካሬን ይሄ ውጤትን ይቀይራል የሚለው እምነት እንኳን ከውስጥ እየጠፋ እየተሸረሸረ መጥቷል።
አያችሁ ደጋፊና ክለብ አጫወትን በምን አይነት አይደንቲቲ ሰርኪዩት እንደተያያዘ። አሁን ይሄን ካልቸር ማጣት ነው ከባዱ ነው የሚለው። ይሄን ካልቸር ደግሞ የመመለስ አሁን ትልቅ ጊዜ ከፊት ለፊታቸው የመጣ ነው። በአዲሱ ዓመት ሁሌም ያው አዳዲስ ምኞት ምናምን የሚባል ነገር አለና በአዲስ ፍላጎትና በአዲስ ኢነርጂ ሲነር ተጫዋቾች የመምራት አቅማቸው ማሳየት፣ አዳዲስ ተጫዋቾች ለአዳፕት አዲስ ፍላጎት አዲስ ብሬን። ይሄ እንግዲህ በተለያየ እግር ኳሳዊ ሂደት የሚመጣ ነው። እንደነዚህ አይነት ጉዳዮች ካልተፈጠሩ በቀር ይሄ ካልቸር መልሶ ለማግኘት የተለየ አዲስ ስልታዊ መንገድ ያስፈልጋል። ይሄ ጉዳይ አይደለም በሊቨርፑል መልበሻ ቤት ውስጥ የሊቨርፑል ኃላፊዎችን ጭምር ያስጨነቀ ነው። ይሄ መልበሻ ቤት ውስጥ ይሄ ጉዳይ ምን ያክል እንደተያያዘ ለዛ እኮ ነው የክሎፕ ቡድን ጨዋታው እስካልተጠናቀቀ ድረስ በጎደሎ ጭምር ጨዋታን የመቀየር አቅም አለው፣ አይደለም በ11 ተጫዋች። ያን ደግሞ ለማረጋገጥ የኒውካስሉ ጨዋታ ሴንት ጄምስ ፓርክ ያ እሳት የሚተፋ ስቴዲየም ላይ ኑኔዝ የሰራው የመጨረሻ ደቂቃ ታሪክ፣ ይሄ የመጨረሻ ደቂቃ ታሪክ እንኳን በሊቨርፑል ቤት በኤርገን ክሎፕ ውስጥ ተነግሮ አያልቅም። ውጤትን እነዚህ ሁሉ አእምሯዊ ዝግጁነት ተጫዋቾች ለአሰልጣኙ ያላቸውን አቅም አውጥተው እንዲያሳዩ አውጥተው እንዲሰጡ ያደረጋቸው ይሄ የቡድን ስፕሪትና ተያያዥ ካልቸር ነው። ይህን ካልቸር ማጣት ደግሞ በሊቨርፑል ቤት እንደ አንድ ሲስተሙን በቀጥታ ከሚያጠቃ ከሚያወርድ ጉዳዮች መካከል አንዱ ይሄ ነው። ይሄ ካልቸር ደግሞ ተገንብቶ የመጣበት ስፕሪት በጣም ብዙ ተለፍቶበት ነው። ከጨዋታው እኩል በተመሳሳይ ኢነርጂ ደጋፊው ከተጫዋቾች ጎን እንዴ በሊቨርፑል ቤት እኮ ውጤታማ ፈራሚ አይደለም የሚለውን ስታቶች ናቸው እንጂ የሚነግሩን እኮ ኑኔዝ በክሎፕ ውስጥ ተቀይሮ ሲገባም ቤስትም ሆኖ የሚያሳየው ፍላጎት ይለያል። እነ ዲያዝ የላቲን አሜሪካ ተጫዋቾች ተነሳሽነት፣ ሞራላቸው፣ ቴክኒካቸውን እንዴት ነበር ክሎፕ የሚጠቀሙት? የነማኔን ቴክኒክ የነ ፈርሚኒዮን ቴክኒክ ሳላ በዛ ኮሊደር ላይ እኮ ኪንግ የተባለበትን ብቃቱን ያየ ነው በዚህ የአጫወት ሲስተምና በዚህ ኢነርጂ ነው። እነዚህን ጉዳዮች አቻችሎና አጣጥሞ አያይዞ ይሄን ካልቸር የማስቀጠል ትልቅ ግዴታና ኃላፊነት ውስጥ የገቡት ስሎት ምናልባት ከፍተኛ ጫናው ሜዳ ውስጥ ያለውን ውጤት ለመቀየር ትልቁ መሰረታዊ ጥገና ማድረግ ያለባቸው እዚህ ጉዳይ ላይ ነው። አንዳንድ አሰልጣኝ ባያምኑበትም ይላል ባያምኑበትም እንዲህ አይነት ጉዳዮች የማስቀጠል ግዴታ ውስጥ መግባት አለባቸው። ይሄ ጉዳይ አልፎም በሊቨርፑል ቤት በምክትል አሰልጣኝ የቀድሞ የክለቡ መጽሐፍ ተጽፎ ኢንቴንሲቲ የሚለው ቃል ትርጉሙን ፔፕ ሊንደርስ በተለያየ መንገድ ነው የሚተነትነው። እዛ መጽሐፍ ላይ ስለ ክለቡ የደጋፊ ስሜት ኢንቴንሲቲ ውስጥ አለ። ለዛ እኮ ነው የሊቨርፑል ኮሊደር ወደ አንፊልድ መግቢያው ላይ አወር አይደንቲቲ ኢዝ ኢንቴንሲቲ የምትለው ጽሑፍ በቅንፍ ውስጥ ተጽፋ የምንመለከተው የክሎፕ በቃ የክለቡ አይደንቲቲ ኢንቴንሲቲ። ይህን ጉዳይ ነው አሁን መሰረታዊ መናጋት አጋጥሞት ሊቨርፑል ብዙ ውጣ ውረድ፣ ኮንሲስታንሲ ማጣት፣ የማሸነፊያው መንገድ የጠፋበት ሲሉ ብዙ ትችቶች። ትራንዚሽን ውስጥ ያለ ቡድን በነገራችን ላይ እንዲህ አይነት ኪሳራ ያጋጥሙ። ትራንዚሽን ውስጥ ያለ ቡድን ፍላጎቱ አንድ አይነት ነው። ሲስተማቲካሊ ቅንጅት ሊጎል አሁን ፍላጎትም አልፎ አልፎ ብቅ እያለ የሚጠፋ ከፍ እያለ ዝቅ የሚል ወጥነት የሌለው የማሸነፊያ መንገዱ ጥርት ያላለ የተወሳሰበ። አሁን ግን የተወሰኑ መረጋጋቶች በተለይ ይሄ የሳላና የአሰልጣኙ የክለቡ ጉዳይ በፍጥነት መፈታቱ አዲስ የሆነ ኢነርጂ ሊቨርፑል ቤት ፈጥሯል። ያ ይቀጥላል አይቀጥልም በቀጣይ ጨዋታዎች እናያለን ይላል። እኛም በቀጣይ ጨዋታ ከቶትናም ጋር ቅድመ ጨዋታ ግምገማ ነገ ጠዋት ይዘን ወደ እናንተ የምንመጣ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በአርሰናል አጥቂዎች ዙሪያ አንድ ነጥብ አንስተን እንወያያለን። አዲስ ጉዳይ ነው። እስቲ በዛ ፕሮግራም እስከምንመለስ ድረስ ከዚህ ፕሮግራም ቀደም ብለን በፔፕ ጋርዲዮላ ይለቃል
የሚባለውን ጉዳይ እና ተተኪያቸው ከወዲሁ ታውቋል ኤንዞ ማሬስካ ናቸው የሚለው ጉዳይ ላይ ሰፋ ላለ ደቂቃ ተወያየን። ይህንንም ፕሮግራም ተደራሽነቱን እንድታሰፉ ያንንም ፕሮግራም እንድታደምጡ እየጋበዝን በአርሴናል 3 አጥቂዎች ዙሪያ ይዘን የምንመጣው ፕሮግራም አለ። በዛ እስከምንገናኝ ድረስ መልካም ቆይታ።